እንደምን አድራችኋል ኢትዮጵያውያን የዕለቱን አንኳር ወሬዎች እነሆ ለእናንተ የኢትዮጵያ ፓርላማ ባልተለመደ ሁኔታ ሁለት አበይት የተቃውሞና የልዩነት ትዕይንቶችን ከሰሞኑ አስተናግደዋል። የመጀመሪያው ማክሰኞ ታህሳስ 10 መካሄድ የነበረበት መደበኛ ስብሰባ ካለመደረጉ ጋር የሚገናኝ ነው። ምክንያቱ ደግሞ በቅርቡ በኦሮሚያና ሶማሌ ክልሎች አዋሳኝ ቦታዎች የተፈጠረውን ግጭትና ፖለቲካዊ ውጥንቅጥ በተመለከተ ቀድሞው ጠቅላይ ሚኒስትሩ ማብራሪያ የማይሰጡን ከሆነ በስብሰባው አንሳተፍም የሚል አቋም በርከት ባሉ የፓርላማው አባላት በመያዙ ነው። በአሁኑ የፓርላማ አባላት አድማ ዋነኛ ተሳታፊዎች የህዝብ ተወካዮች ምክር ቤትን ብዛት ያለው ወንበር በተከታታይ የተቆጣጠሩት የኦሮሞ ህዝቦች ዲሞክራሲያዊ ድርጅት ኦህዴድና የብሔረ አማራ ዲሞክራሲያዊ ንቅናቄ በአዴን ተወካዮች እንደሆኑ ታውቋል። እያንዳንዱ ወንበር በገዢው ፓርቲ ተወካይ በተያዘበት የኢትዮጵያ ፓርላማ 180 ወንበሮች የኦህዴድ ድርሻዎች ናቸው። በአዴን በ138 ደህዴን በ123 ወንበሮች ይከተላሉ። ህዋት 38 ወንበሮች አሉት። አጋር ድርጅቶች በበኩላቸው 45 ወንበሮች አሏቸው። ወይዘሮ ነይማ መሐመድ በኦህዴድ ስር ኦሮሚያ ወረዳዎችን የወከሉ የፓርላማ አባል ናቸው። በክልሉ ነዋሪዎች ላይ የደረሱ መፈናቀሎች በቀጠሉበት በአሁኑ ሁኔታ የህዝብ ተወካዮች ስብሰባ ለመቀጠል እንደማይችሉ ተናግረዋል። እኛ የወከልነው ህዝብ ደግሞ በተለያዩ መንገድ ህይወታቸው እያለፈ ነው፣ ንብረታቸው እየወደመ ነው። ከግማሽ ሚሊዮን በላይ ህብረተሰብ ተፈናቅለዋል። ሴት ልጅ በዚህ ድርቅ ውጪ እንግዲህ እየወለደች ነው ያለችው። የታመመ ውጪ ብርድ ውስጥ ነው ያለውና ይሄንን ጉዳይ ክቡር ጠቅላይ ሚኒስትሩ መጥቶ እንዲያስረዱ ነው። ይሄንን ሁሉ ጉዳይ ማለት ነው አጥቶታቸው ሲያነጋግሩ ድረስ ወደ ስራው አንገባም በሚል ነው እንግዲህ ስራውን አቁመን ያለነው ማለት ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ይሄ በሚሆንበት ወቅት በኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ ላይ ነበሩ። መረጃዎቻችን እንደነገሩን ከሆነ ከሳቸው ጋር መነጋገር ለፈለጉት የህዝብ ተወካዮች የተሰጠው ጊዜያዊ መልስ ይህንኑ ስብሰባ እንደጨረሱ ንግግሩ እንደሚደረግ ነው። የማክሰኞው ዕለቱ አይነቱ በመደበኛ ስብሰባ ላይ ያለመሳተፍ አቋም ከአንድ ቀን በኋላ ሐሙስ ታህሳስ 12 2010 ዓ.ም በሌላ አጀንዳ በተጠራ ስብሰባ ላይም ተደግሟል። በዚህ ዕለት ኦሮሚያ ክልል በአዲስ አበባ ላይ ባለው ልዩ ጥቅም ዙሪያ ለመወሰን በተረቀቀው አዋጅ ላይ ህዝባዊ ውይይት ሊደረግ እቅድ ተይዞ ነበር። ሆኖም ባልተሟሉ ተሰብሳቢዎች ተጀምሮ የነበረው ስብሰባ ተሳታፊዎች የኦሮሚያ ክልል ሰላም ባልተረጋገጠበት ሁኔታ በልዩ ጥቅም ጉዳይ ተረጋግተን መወያየት አንችልም የሚል ሐሳብ በማንሳታቸው ሊቋረጥ ችሏል። ሪፖርተር እንደነገረ የኦሮሚያ ክልል በአዲስ አበባ ከተማ ላይ ሊኖረው ስለሚችለው ልዩ ጥቅም የሚዘረዝር ህግ እንደሚወጣ በኢፌድሪ ህገ መንግስት አንቀጽ 49 ንዑስ አንቀጽ 4 ላይ በ1987 ዓ.ም ተደንግጓል። ሆኖም አወዛጋቢ አንቀጾችን ያካተተው ህግ የወጣው ከ23 ዓመታት በኋላ በ2009 ዓ.ም ነው። ይሄ ህግ ገና በረቂቅነቱ ወቅት አካቷቸዋል የተባሉት አንቀጾች አዲስ አበባን ለዘመናት በኖሩባት ህዝቦች መካከል ያልተፈለገ ጥርጣሬ ይፈጥራል፣ መሰረት ተደርጎ የተነሳበት ታሪክ ግድፈት አለው። ለዓመታት በቸልታ ተይዞ ዘንድሮ እንዲረቀቅ የተደረገው ከቅርብ ጊዜያት ወዲህ ፖለቲካዊ ትብብር እያሳዩ የመጡት የኦሮሚያና አማራ ክልላዊ መንግስታት ባለስልጣናትን ሆድና ጀርባ ለማድረግ ነው በሚል ሲወቀስ ነበር። ለዓመታት ህጉ እንዲወጣ ሲጎተጉቱ የነበሩ የኦህዴድ አባላት ሐሙስ ታህሳስ 12 2010 ላይ ስብሰባውን አቋርጠዋል። ቢቢሲ አማርኛ የጠቀሳቸው አቶ አረጋ ሱፉ የተባሉ የህዝብ ተወካይ በዛሬው ስብሰባም ተሳታፊዎች ካነሷቸው ጥያቄዎች መካከል የኛ ህዝብ ተፈናቅሏል፣ የተፈናቀሉት ሰዎች ልጆች በረሃብ እየተቸገሩ ሌሎች ደግሞ እየሞቱ ስለሆነ የተረጋጋ አእምሮ ሲኖር ማየት አለብን የሚሉት ይገኙበታል ሲሉ አጋርተዋል። ሰሞነኛዎቹ ፓርላማ ነክ ክስተቶች ከሌሎች ጉዳዮች ጋር ተዳምረው በገዢው ፓርቲ ኢህአዴግ አባል ፓርቲዎች መካከል ያለውን ውጥረት የሚያሳዩ ተደርገው መቆጠራቸው አልቀረም። ለዓመታት ቁልፍ የሚባሉ የኢትዮጵያ መንግስት ቦታዎችን ከውክልናው በላይ ይዟል የተባለው ህዋት ኦህዴድና በአዴን ባንዱ ነው እየተገዳደሩት ስለመሆኑ እውነታ የሆነ ይመስላል። የኦሮሚያና የአማራ ክልሎች አመራሮች ያልተለመዱ ፌደራል መንግስቱን የሚመለከቱ የአደባባይ ወቀሳዎች
በክልሎቹ ስር ያሉ መገናኛ ብዙሃን እያስተላለፏቸው ያሉ ዘጋቢ መሰናዶዎች ይዘት የሁለቱን ክልሎች ምሁራን በማስተባበር እየተደረጉ ያሉ የትብብር ኮንፈረንሶች የህዋት የበላይነት ጎልቶበታል፣ ፍትሃዊ የስልጣን ክፍፍል ያንስበታል ሲባል ለከረመው የፌዴራል ስርዓት የተለየ ያስተላለፍ ወጀብ እንደመጣበት የሚያሳይ ስለመሆኑ ብዙዎች ይስማማሉ። ገዢው ፓርቲ ኢህአዴግም ቢሆን ውስጣዊ ክፍፍል ስለመኖሩ አምነዋል። ነገሮችን ለማስተካከል ሁኔታዎችን ቀድሞ ወደ ነበሩ ለመመለስ ጥረት እየተደረገ ስለመሆኑ ከሰሞኑ አስታውቋል። ከታህሳስ 3 2010 ጀምሮ እየተደረገ ያለው የኢህአዴግ ስራ አስፈጻሚ ስብሰባ ገና ሳይጠናቀቅ ታህሳስ 11 2010 ፓርቲው መግለጫ አውጥቷል። በመግለጫው ላይ እንዲህ የሚል አንቀጽ አለ። ስራ አስፈጻሚው እስካሁን ባደረገው ግምገማ በአራቱ ብሔራዊ ድርጅቶች መካከል ያለው ግንኙነት በተለይም ከቅርብ ጊዜያት ወዲህ የእርስ በርስ መጠራጠር ያመዘነበት፣ አለመተማመን ቀስ በቀስ እየገነነ የመጣበት መሆኑን በጥብቅ ተገንዝበዋል። በዚህ ላይ ተመስርተው በተደረገው ሰፊና ጥልቅ ውይይት በዚህ ረገድ የታዩ ችግሮችን በስፋት መርምሮ የቆየውን የሐሳብ የተግባር አንድነት ለማምጣት የሚያስችሉ ጉዳዮች ላይ የጋራ መግባባት ላይ ደርሰዋል ብለዋል። ይሄ መግለጫ ግን ውጥረቱን የሚያቀዘቅዝ በመጻኤው ጊዜ ፓርቲው መጀመሪያ ህዝባዊ ቅዋሜ በመቀጠል ደግሞ የአባል ድርጅቶችን መገዳደር ያመጡ ችግሮችን ለመቅረፍ ያለውን ፍላጎት በጥርጣሬ የሚያሳይ አድርገው የቆጠሩት አሉ። በአዲስ አበባ ዩኒቨርሲቲ የታሪክ ፕሮፌሰር የሆኑትን አበባው አያሌውን በጥቂቱ እንስማ። ሁለት ነገሮችን ብቻ ነው አንድ ሰው ያስቀምጥ። አንደኛ የከፍተኛው አመራር ተፈጽሟል። ይሄ ስንሰማ የነበረ ነው። ጎልደር በነበረው ኮንፈረንስ ተነስቷል። ትግራይ በነበረው የህወሓት ስብሰባ ተነስቷል። ስለዚህ ይሄ ለህዝብ አዲስ ነገር አይደለም። ሁለተኛ ጥርጣሬ አለ የሚለው ነው። መጠራጠር በኢህአዴግ ፓርቲዎች መካከል የሚለው ያ መጠራጠር የተነሳ ነው የሚለው ነው። ለምንድን ነው ስብሰባው ሳያልቅ ይሄ መግለጫ የወጣበት ምክንያት? አይ እየተሰበሰብን ነው እየተነጋገርን ነው ለማለትና ህዝቡን ለማረጋጋት ምናልባት መግለጫ እንጂ የስብሰባውን መንፈስ፣ የስብሰባውን አጀንዳ፣ የስብሰባውን ክርክሮች ያንጸባረቀ መግለጫ አይደለም። የኢህአዴግ አባል ድርጅቶች በድርጅቱ አማርኛ የመጠራጠር ክስተት በቀጠለበት በአሁኑ ወቅት ብሔር ቀመስ ግጭቶችም የንጹሃንን ህይወት መቅጠፋቸው ከቀይ ማፈናቀላቸው ቀጥሏል። በሸኘነው ሳምንት የመጨረሻ 2 ቀናት ብቻ በምዕራብ ሐረርጌ በሃዊ ጉድናና ዳሩ ለቡ ወረዳዎች 61 ሰዎች ስለመሞታቸው፣ ከ14000 በላይ ስለመፈናቀላቸው፣ 800 ቤቶች ስለመቃጠላቸው የአካባቢውን ባለስልጣናት ጠቅሰው የአሜሪካን ድምጽ የአማርኛው ክፍል ዘግበዋል። ሰለባዎቹ የኦሮሚያና የሶማሌ ብሔር ተወላጆች ናቸው። ይህንን ተከትለው አንደኛው ክልል ሌላኛውን መወንጀሉን ቀጥለዋል። የኦሮሚያ ክልል የሶማሌ ልዩ ኃይል ድንበር አልፎ ጦርነት ከፍቶብኛል ይላል። የሶማሌ ክልል በበኩሉ ብሔር የለየ ጭፍጨፋ ተደርጎብኛል በማለት ይከሳል። የገዢው ፓርቲ የውስጥ ፍጭት ባንድ በኩል የብሔር ግጭት በሌላ በተጨማሪም ድንገቴ ህዝባዊ ተቃውሞዎች የበረከቱባት ያሁኗ ኢትዮጵያ ለከፋ ውጥንቅጥ ሳትበቃ ገዢው መንግስት መፍትሄ እንዲያበጅ በቀድሞ ምዕራባውያን ወዳጆቹ ሳይቀር እየተመከረ ነው። ከደርግ ውድቀት በኋላ አሸማጋይና የሽግግር መንግስቱ ደጋፊ አሜሪካዊው የቀድሞ ዲፕሎማት ሄርማን ጄ ኮሄን በትዊተር ገጻቸው የኢትዮጵያ የህወሓት አስተዳደር ህግና ስርዓት ሙሉ በሙሉ ከመጥፋቱ በፊት አዲስ ዲሞክራሲያዊ ስርዓት የሚፈጥር በሁሉም ፓርቲዎች መካከል ምክክር ያደራጅ ዘንድ የአሜሪካ መንግስትን ሸምጋይነት ስለመጠየቅ በእጅጉ ሊያጤን ይገባል ብለዋል። ከሰሞኑ በዋና ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል በኩል በሀገሪቱ የመንግስት አወቃቀር የበላይነት የለም ያለው ህወሓትም ሆነ በፍጥጫ ውስጥ ያሉ ሌሎች አባል ድርጅቶች ያንጋፋውን የፖለቲካ ሰው ምክር እንዲሁም በሀገሪቱ ላይ የተጋረጠውን አደጋ በምን መልኩ እንደሚያስተናግዱት ቀጣይ ሳምንታት እንዲያሳዩን እንጠብቅ። በስተመጨረሻም አንድ ለመንገድ ዛሬ ለስንብት በአንጋፋው የኪነ ጥበብ ሰው በውብሸት ወርቅ አለማው ተጽፎ ከዓመታት በፊት የቀረበ አንድ ቲያትር አጭር ትዕይንት እንጋብዛችኋለን። የቲያትሩ ርዕስ የክትነሽ ይሰኛል። ተዋናያኑ ሲራክ ታደሰ፣ ዓለሙ ገብረአብና እንግዳዘር ነጋ ናቸው። መልካም ቀን ይሁንላችሁ። አብራችሁን ስለነበራችሁ እናመሰግናለን።